በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሁሉን የምችል ጌታ አምላክ እግዚአብሔር ሆይ በሰላም በጤና የጠበቅከን የሰጠህን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ለእኛ ባደረክልን ቸርነት፣ ለእኛ ባደረክልን በጎነት፣ በፊት ለፊታችን በሚያልፈው መልካምነት እናመሰግንሃለን። የአባቶቻችን አምላክ የእኛም ልጆቻችንም አምላክ እግዚአብሔር ሆይ ለዚህ ትውልድ አቤቱ ጥበብን እንድትሰጥ፣ ለእኛይቱ ጥበብ እንድትሰጥ፣ ማሰብ እንዲችል፣ መስራት እንዲችል፣ ከጦርነት ይልቅ ሰላምን፣ ፍቅርን፣ በጎ ሕሊናን፣ ትጋት፣ ስራን፣ መንፈሳዊነትን፣ እግዚአብሔርና ሰውን ማክበርን የተሞላ የመንፈስ ጥበብ እንድትሰጠን፣ የትጋትን መንፈስ ለኢትዮጵያ ወጣቶች እንድትሰጥ፣ ለኤርትራ ወጣቶች እንድትሰጥ፣ ለሽማግሌዎችም ለሕፃናትን ጥበብ እንድትሰጥ፣ የዓለም ክፉ ጥበብ እንዳያሸንፋቸው፣ የሚሻለው ጥበብ እንዳይረታቸው፣ መንፈሳዊና ሰማያዊ ጥበብ እንድትሰጠን እንለምንሃለን። አቤቱ በጌታችን በኢየሱስ ክርስቶስ ስም ለአብ ለመንፈስ ቅዱስ ለአንተ በአንድነት በሦስትነት ምስጋና ይገባሃል፣ ዛሬም ዘወትርም ለዘላለም አሜን። ተወዳችሁ ብሩካን እግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ ባለፈው ጾማችንን ስንጀምር ሁለተኛው ሳምንት ላይ ለታመሙ ሰዎች በቤተሰብ እንደዚሁ ጸሎት አድርገን ነበር። በቀጥታ ስርጭትም እንዲሁ ያለንዳችንም ስናስብ ነበረ እና የተለያዩ ምስክርነቶች እየላካችሁልኝ ነው። እግዚአብሔርን አመሰግናለሁ። የሚፈውስ አምላክ ሰማይ ላይ እንዳለ ምንም ጥርጥር የለንም። ስራው ድንቅ ነው። አንዲት ትንሽ ሕፃን ልጅ መገላበጥ መቀመጥ የማይችል ልጅ ነበረ እና በጸሎቱ የታሰበ ነበረ። እግዚአብሔር ይመስገን አሁን መገላበጥና መቀመጥ ችለዋል ብላ አንዲት እናት ቮይስ ሜል ልካልኛለች። የታምራት የሚሰራ አምላክ እግዚአብሔር ክብር ምስጋና ይገባዋል። እግዚአብሔር ጸሎታችንን ስለሰማ እናመሰግነዋለን። ብሩካን እግዚአብሔር ልጆች በዝዋይ አካባቢ ለሚገኝ ገጠር ውስጥ ስለሚገኝ ኢየሱስ ስለሚባል ቤተክርስቲያን ትናንትና መልእክት ልኬያለሁ፣ አስቀምጬላችኋለሁ። ታውቃላችሁ ኢየሱስ ክርስቶስ ብዙ ቤተክርስቲያን ስሙ ታቦቱ ሲተከል ያን ያህል ሰው ትኩረት አድርጎ አያየውም፣ ግን በጣም ትልቅ ታምራትና ፈውስ ያደርጋል። በተለይ ኢየሱስ ክርስቶስ ታቦት ያለባቸው ቦታዎች ቸነፈር አይኖርም፣ በሽታ አይኖርም። ያው ስሙ ከስሞች ሁሉ በላይ ስለሆነ የሚያሸንፍ ስም ስላለው እኛ ጌታ የኛ አምላክ እና በዛ አካባቢ ያሉትን አሕዛብ ታቦቱ በተተከለ በኋላ ብዙዎች ወደ ክርስትና እየመጡ ማህተም እያሰሩ መሆኑን አንድ መምህር እየነገረኝ ነበር። ነገር ግን ቤተክርስቲያኑ በቃ ምስኪን ቤተክርስቲያን ነው፣ መጎናጸፊያ ተውሶ የሚቀድስ ቤተክርስቲያን ነው ብሎ እምባዬ እስኪመጣ ድረስ በቀደም ሞጆ የሚባል ከተማ ላግሎት በሄድኩበት መምህሩ ነገረኝ እና አይ እኛ ኢየሱስ ነው ያለበሰን፣ ነጭ ያለበሰን፣ ወርቅ ያለበሰን፣ ምንነዳውን የምንኖርበትን የሰጠን እሱ ነው። ጸጋም ያለበሰን በሰማይ ሀገራችን እንድንኖር ያደረገን እሱ ራቁቱ ተሰቅሎ ነው። ስለዚህ እኛ እሱ እናለብሳለን ማለት አንችልም፣ ግን መጎናጸፊያ እንገዛለታለን። በጣም ጥሩ መጎናጸፊያ፣ በጣም ጥሩ የወርቃማ ጽዋ፣ ወርቃማ ውድ መጎናጸፊያ፣ ውድ የዕጣን ጥና፣ ውድ አጠቃላይ የሚያስፈልጉትን ንዋየ ቅድሳት በውድ እናስተካክለታለን። ያቃ ቤተሰቦች ብዬ በልቤ መሐላ ምንዬ ነው የመጣሁት። እግዚአብሔር ይመስገን እስካሁን ድረስ ወደ 30 ምናምን ሺህ ብር የሚደርስ ስጦታ ልካችኋል። ስሊፑን እየላኩልኝ ነው በአድራሻዬ። ግን በጣም ብዙ መስራት አለብን። አሁን ለማሳወቁኝ ትልቅ በረከት መሳተፍ የምትፈልጉ ጾመ ኢየሱስን የምንጾመው እሱ ቤታችን ይግባ። በረከትን ይዞ የሚገባው ምሕረት ነው ይዞ የሚገባው፣ ፈውስ ነው ይዞ የሚገባው እና ሊባርከን ነው። ይሄ የበረከት ነው። በነገራችን ላይ አልለመንንም። እኔ ዲያቆኑ መምህሩም አልለመነኝም፣ ለምኑም አላለኝ። ግን በቃ እናደርጋለን። አስቡበት በደንብ 9114138 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ ላኩልኝ የቤተክርስቲያኑን አድራሻ። ወይም ደግሞ ንዋየ ቅድሳቱን ገዝታችሁ መምጣት የምትችሉም ከሆነ በሁለቱ መንገድ እናግዛለን። እግዚአብሔር ባርካችሁ ቤተሰቦቼ። ዛሬ እንዳያችሁት ርዕሱ ላይ ዝግ እግዚአብሔር ብዙ በሮች አሉት፣ ማምለጫ በር አለ የሚል የትምህርት ርዕስ ነው ይዘን መንፈስ ቅዱስ ሊነግረን የመጣ ነው። እንግዲህ ይህንን ትምህርት መነሻ የምናደርገው በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እንዲህ ይላል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ተቆልፎ ሳለ ጌታችን ኢየሱስ መጥቶ መካከላቸው ቆመና ሰላም ለእናንተ ይሁን አላቸው።
ይህን ብሎ እጆቹን ጎኑን አሳያቸው። ደቀ መዛሙርቱን ጌታችንን ባዩት ጊዜ ደስ አላቸው። አሁን ጌታ ከትንሣኤ በኋላ መነሳቱ ያወዛግባቸው ነበር። ቀድሞ የታየው ለሴቶች ለእናቶች ለነ ማርያም ነው። በኋላ እነ ስምዖን ጴጥሮስ፣ በኋላ እነ ቀሌዮጳ፣ እነ ሉቃስ፣ በኋላ ደግሞ እንደገና በዝግ ቤት ዳግመ ትንሣኤ በምንለው በሳምንቱ ተሰብስበው ሳለ ፈርተው ደጆችን ዘግተው ነበር እና ደጅ ከውጭ የሚገባ ነገርን ለመከላከል የሚያስፈሩ ነገሮችን ለመደበቅ ብለው ደጅ ዘግተው በነበረ ጊዜ ጌታችን በመካከላቸው መገኘቱን ይነግረናል መጽሐፍ። ደጆች አልከፈተም፣ ግን ዝም ብሎ ነው የገባው ልጁ ሳይዘጋ ሳይከፈት። እና ምንድን ነው ይሄ የሚያስተምረን? እኛ የምናመልከው ጌታ ቤታችን ድረስ በር ከፍቶ አንኳኩቶ ሊገባ ይችላል። ከደጅ ቆሜ በር አንኳኳለሁ፣ ማንም ቢከፍትልኝ እና ፈቃደኛ ቢሆን ደርሱ እገባለሁ፣ ከእርሱ ጋር እበላለሁ ብሏል አለ ጌታ። ያንኳኳል። ደግሞም እንደገና ደጅ ላይ ዝግም እንኳ ቢሆን ከባድ ሁኔታ ውስጥ እንኳን ብንሆን ማለት ነው። ዝግም እንኳን ቢሆን ደግሞ በተዘጋው ደጅ ደግሞ ይመጣል። ያ ምንድን ነው? አንዳንድ የኛ ጉልበትና አቅም ባጣን ጊዜ በር ለመክፈት እንኳን አቅም ባጣን ጊዜ ብቻችንን በሆንን ጊዜ ደጅ ከፍቶ የሚገባ መድኃኒት እንዳለን ነው የሚያስተምረን። ግብፅ ሀገር ሄጄ በነበረ ጊዜ አንድ አባት የሚነግሩን ታሪክ ነበረና ሴትየዋ በክርስቶስ በጣም የምታምን ነች። ጌታ ኢየሱስን ታምናለች፣ ትወዳለች እና ካንሰር ይዟት አንድ ልጅ ነው ያላት። አንድ ልጇ ደግሞ እሷን ለመመገብ ሮጥ ገባ እያለ ነው የሚውለው። እሷ ግን ጠዋትና ማታ ጌታዬ መድኃኒቴ ኢየሱስ የዳዊት ልጅ ማረኝ ብላ የምትጸልይ ነች እና ልጇ ስራ ለመስራት እሷን አጥቦ አስተኝቶ በደንብ አስተካክሎ በየተኝ ማየ ብሎ እሱ ሄደ ስራ በሩን ዘግቶ ነው ሄደው። ከዛ በዝግ ቤት ውስጥ አንድ ትልቅ ብርሃን በራላት እና ብርሃን ሲበራላት ማታቀው ደስታና ስሜት ውስጥ ትገባለች። ከዛ በብርሃን የተሞላ እጅ እንደነካት እንዳከማት፣ ከዛ በኋላ ስትነሳ በሽታዋ፣ ቁስሏ ሁሉ ጤዋ ሁሉ ጠፍቶ ጤነኛ ሆና ካልጋዋ ወርዳ ልጇን ጠበቀችው። እኔ ወላችሁ የጌታችን ክርስቶስን ማዳኝነት እሱ ራሱ መቀጥታ መጥቶ ያድናል ወይም ቅዱሳንን ልኮ ያድናል። ግን ይወላችሁ በሱ አለግነት አልገረምም። ግን ብቻችንን ሆነን መምጣቱ ነው የሚገርመው። ዝግ ቤታችን ውስጥ ተቀምጠን መምጣቱ። አሁን ይህን ታሪክ ያነሳሁላችሁ በዝግ ቤት ውስጥ ነው የገባው፣ ማንም በሌለበት፣ ልጇ እንኳን ስራ በሄደበት እና አንዳንድ ጊዜ የተቆለፉ ደጆች ከፊት ለፊታችን ሊገጥሙን ይችላሉ። በቃ አስበነው ምንም ወጫ የማናገኝላቸው ጉዳዮች ከፊት ለፊታችን ይመጣሉ። ጉዳዮቹ በጣም ኃይለኛ ሊሆኑ ይችላሉ። ግን በጣም የሚገርማችሁ በማይታሰብ መንገድ እጅግ ቀላል በሆነ መንገድ ደግሞ በእግዚአብሔር እጅ ሲከፈቱ ደግሞ ይታያል። መጽሐፈ ነገሥትን ስታነቡ መጽሐፈ ነገሥት ካለ ምዕራፍ 3ን ስታነቡ የሞዓብ ንጉሥ፣ ሞዓብ ማለት አሁን ጆርዳን የምትባል ሀገር የዛ ሀገር ንጉሥ ነው እና የሞዓብ ንጉሥ በእስራኤል ንጉሥ በኢዮራም ላይ መነሳቱን ይናገር። አልገብርም ብሎ እንደገና ደግሞ ሊዋጋው ብዙ ሰው አሰልፎ መጣ። አልተዘጋጀም። የኢዮራም ሳይዘጋጅ እሱ ዝርክርክ ሰው ነው። እግዚአብሔርንም ትቶ አምላኩ ጣዖት የሆነለት ተስፋውን በምድር ቁሳቁሶች ላይ ያደረገ ተስፋ ቢስ ሰው ነበር። ግን በእንዲህ ሁኔታ ውስጥ እያለ እግዚአብሔር ሊያነቃ ይፈልግ የለ መጣበት የሞዓብ ንጉሥ። ሞዓብ ደግሞ ተደራጅቷል በደንብ በሰበ ዓላማ የእስራኤልን ንጉሥ ቀጥቅጦ ዘርፎ ለመሄድ መጥቷል። ሁኔታው በጣም ከባድ ነበረ። በዛ ጊዜ እስራኤል ለሁለት ተከፍላ ነው። ደቡባዊቱ እስራኤል ይሁዳ ትባላለች። የይሁዳ ንጉሥ ኢዮሳፍጥ ይባላል። የሰሜኑ ኢዮራም ይባላል። ኢዮራም ወደ ኢዮሳፍጥ ወደ ደቡቡ ንጉሥ መልእክት ላከ አግዘኝ ብሎ። የደቡቡ ንጉሥ ደግሞ በቀስት የሚታመን ሳይሆን በሕያው እግዚአብሔር የሚታመን ልበቅን ንጉሥ ነበር ኢዮሳፍጥ። እግዚአብሔር ይዋጋል ብሎ የሚያምን ነበር እና በዛ ዘመን ደግሞ ነቢይ ነበረ እና ነቢዩ ኤልሳ ነበር። እግዚአብሔር ኢዮሳፍጥን ተጠቀመበት ማለት ነው። ያኛው ኢዮራም በጣም ቅድም እንዳልኳችሁ ነው። መንገዱ ጣዖት ስለተከተለ
በእግዚአብሔር ፊት አስነዋሪ ነበር። ግን አብሮት የቆመው አግዘኝ ያለው ግን ኢዮሳፍጥ እግዚአብሔርን የሚያውቅ ነበር። አንዳንዴ እኛ በጣም ደካሞች ሆነን እምዬ ማርያም አግዢኝ፣ ሚካኤል አግዘን ስንል ሰሞኝ ሊያደርገን ይችላል። በእምነት ከኛ እጅግ የበረቱ ቅዱሳን ወይም ደግሞ በእግዚአብሔር የሚቆሙ መላእክት እኛን የሚያገለግሉ ቢያግዙ መዳንን እንድንወርስ የሚያገለግሉ መሆናቸውን ማወቅ ያስፈልጋል። እና ኢዮሳፍጥ እንኳን ተመልከቱ፣ ስጋ ለባሽ ሰው ኢዮራምን ለማገዝ መጣ። ከዛ ምንድን ያደረገው? በገና ደርድሩ አለ። በገና ደርድሩ፣ ጦርነቱ ፊት ለፊት ማለት በገና ደርድሩ አለ። በገና መጣ። ከዛ በኋላ ኤልሳ ምን አለ? በጊዜው አሁንም በገና አምጡልኝ አለ ነቢዩ ኤልሳ። መጽሐፈ ነገሥት ካልዕ ምዕራፍ 3 ቁጥር 15 ላይ አሁንም ባለበገና አምጡልኝ አለ። ባለበገናው በደረደረ የእግዚአብሔር እጅ በእርሱ ላይ መጣ። እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ጉድጓድ ቆፍሩ። እግዚአብሔር እንዲህ ይላል፣ ነፋስ አታዩም፣ ዝናብ አታዩም፣ ይህ ሸለቆ ግን ውሃ ይሞላል፣ እናንተም ከብቶቻችሁ ትጠጣላችሁ አለ። የሞዓብ ንጉሥ የውሃውን ምንጭ ዘግቶባቸው ሊገድላቸው ነበር በጣም። ነገር ግን ነቢዩ ኤልሳ እነዚህን ነገስታት ሲያግዝ እግዚአብሔር ሲያግዛቸው በነቢዩ ኤልሳ በኩል መጀመሪያ በገና አምጡና ደርድሩ፣ ምስጋና አምጡ ነው ያለው። መቼም መፍትሄዎች ነው የሚፈልጉታል። ችግር ሲገጥመን ቶሎ ቶሎ ወደ ዋና ቁም ነገር ነው የሚለን ሰው። እንዲያርግ እግዚአብሔር ተስፋ አርግ ጸልይ ምናምን ስትሉት አንዳንድ ሰው አዎ ልክ ነው፣ ግን ወደ ዋና ጉዳይ እስኪ ምን ላርግ ይልሃል። ዋናው ጉዳይ ግን እግዚአብሔርን ተስፋ ማድረግ ነው በሕይወታችን። ይህን ማወቅ ያስፈልጋል ቤተሰቦች። እና የመስቀሉ ቃል ለሚጠፉት ሞኝነት ነው። እንደሚጠፉ ሰዎች እንዳናስብ፣ ሞኝ አድርገን ነው እንዳናስብ። አሁን ይህን ትልቅ ጦርነት ይህን ትልቅ ዝግ ደጅ ለመክፈት በገና ነው ነቢዩ ኤልሳ ያነሱ። ምንድን ነው የሚያስተምረን መሰላችሁ? በተዘጋው ደጃችን ፊት መዝሙር መዘመር ነው። መዝሙር መዘመር በእምነት ዝም ብሎ በድርጊት ሳይሆን በእምነት። አንዳንዴ ከባባድ ጉዳዮችን ለማስፈጸም ስትወጡ እየዘመራችሁት እግዚአብሔር ምሕረቱ ለዘላለም ነውና እያላችሁ ውጡ። እግዚአብሔር እረኛዬ ነው እያላችሁ ውጡ። እንደ እግዚአብሔር ያለ ማንም የለም እያላችሁ ውጡ። ክንድህን እጠፍ የሚልህ ማን ነው እያላችሁ ውጡ። በኃጢአተኛው ድንኳን ቅዱስ ቆመሃል እያላችሁ ውጡ። እግዚአብሔር ፊት ለሰልፍ ስትወጡ በመዝሙር በበገና ውጡ። ተመስገን እያላችሁ ውጡ። ያለቀሳችሁ አትውጡ። ቀድሞ ድሉን እንደጨበጠ ቀድሞ በእምነት እንደወረሰው እንደ ኢያሱ ሆናችሁ ውጡ። እግዚአብሔር ልጅ የኢያሱ ልጅ ነቢዩ ኤልሳ ይሄን ያደረገው በችግር ፊት፣ በዝግ በር ፊት፣ በኃያል ጦር ፊት በገና ነው ያመጣው። ከዛ በኋላ ኢዮሳፍጥ መዝሙር መዘምራን እንዲዘምሩ ከሰልፉ ፊት መዝሙር አድርጎ ዘማሪ አድርጎ አቆመ። ጦርነት ፊት ዘማሪ አቆመ። ከዛ ድብቅ ሰልፍ ድብቅ ሰራዊት እየመጣ ሞዓብን ቀጥቅጦ አባረረላቸው። ሰልፉ እግዚአብሔር ሆነ። እነዚህ ታሪኮች የእምነትን ደረጃዎች ከፍ ለማድረግ የተጻፉ ታሪኮች ናቸው። እግዚአብሔር ልጆች፣ እኛም በሕይወታችን ብዙ ዝግ በሮች ይኖሩናል፣ ግን መውጫ አላቸው። መውጫው እኛ እንደምናስበው አይደለም። የኛ አመክንዮ መውጫውን ካላየው መውጫ አላቸው እነሱ። ልንገራችሁ፣ እንደውም የኛ አመክንዮ የኛ አእምሮ መውጫ ካየ ነው ችግር የሚፈጠረው። አረኩት ነው ምንድነው? ግን መውጫ ስናጣ ነው በቃ አለቀልኝ አበቃልን ብለን ነበር ይላል እኮ የሐዋርያት ሥራ ምዕራፍ 27 ላይ ቅዱስ ጳውሎስ። አበቃልን ብለን ነበር። አውራቂ ሰው ንፋስ መቶት ጀልባች መርከባችን ከፈረሰ በኋላ ሞትን ብለን ነበር። ብዙ ቀናት ፀሐይ አላየንም ነበራል። በቃ ሞትን ብለን ነበራል። በቃ ሞትን ባሉ ጊዜ ነው እግዚአብሔር መውጫ ያዘጋጀላቸው። ዳዊት በእኔና በሞት ፊት አንዲት ስንዝር ብቻ ቀረች ብዬ ነበራል። በቃ አለቀልኝ ብዬ ነበር። ግን እግዚአብሔር መውጫ አዘጋጅቶለት ዳዊት ከሽበት ቆየ፣ ሰነበት፣ ዕድሜ ጠግቦ ሞት። የእግዚአብሔር ልጆች ስለ አባታችሁ ብርታት ነው የምንናገረው። ስለ አባታችን ብርታት፣ ስለ ታላቅነቱ፣ ስለ ታላቅ ችሎቱ ነው የምንነጋገረው። በሮች ሊዘጉ ይችላሉ፣ ግን ሁልጊዜ መውጫ በር አለ። ይህን ማወቅ ያስፈልጋል። መውጫ በር እንዳለ የምናውቀው ክፍት በር አይተን አናውቅም። ዝግ በር ፊት ነው። በተዘጋው ደጅ ገባ የሚለውን የወንጌል ክፍል የሚያምን ሰው በዝግ በር ፊት ተስፋን ያደርጋል። ተዘግቶም ቢሆን ወደ እኔ ይመጣል። ስለዚህ በተዘጋባን ጉዳዮች ፊት እንደዚህ ማለት አለብን። እንደገና ይቀሰቀሳል። እንደገና በጣም የሚገርም ታሪክ አስታውሳለሁ። አንዲት አገልጋይ ኢትዮጵያ ውስጥ ድሮ ዲቪ ይመጣላትና
በጣም ችግረኛ አገልጋይ ነበረች እና በህይወቷ በጣም ሰልፍ ያላት ልጆች አሏት፣ ቤተሰብ አላት። ግን በቃ እንትኑ ኤምባሲ ገብተው ምን እንዳላሟሉ አይታወቅም፣ መለሷቸው ማለት ነው አይሆንም ብለው እና እሷ ለእግዚአብሔር እየዘመረች ለእግዚአብሔር መልካም ነገር የተናገረች የነበረች ልጅ ነች። አላቆመችም መዝሙሯን። እንደውም ማስታወሰው ማርቆስ ቤተክርስቲያን ሄዳ እንደ እግዚአብሔር ያለ ማንም የለም ብላ ነው የዘመረችው ከተከለከለች በኋላ። መቼም እዛ ሀገር መሄድ ትልቅ ነገር ነው አይደለም እያልኩ አይደለም፣ እንደዚህ እንዳታስቡኝ። ኤኒ ጉዳይ የትም ዲላ መሄድ ሰው፣ አስመራ መሄድ ሰው፣ የትም ሀገር ይሄድ፣ ግን ከጉዳዩ አንጻር ነው እንድታዩት የምፈልገው። እና ከዛ በኋላ ይደወልላታል ከኤምባሲ ነይ ተብላ ማለት ነው። እንደገና ነይ ተብላ ቪዛ የተሰጣት ሰው ነች ያቺ ልጅ። በዝግ በር ፊት ነው የዘመረችው። አይሆንም በተባለ ሰዓት ነው የዘመረችው። በታመመን ሰዓት ከባድ ሕመም ፊት ቆመን መዘመር፣ ከባድ ውስብስብ ችግር ውስጥ ቆመን መዘመር፣ ከባድ ዕዳ ውስጥ ሆነን ቆመን መዘመር። ተመስገን ምሕረቱ ለዘላለም ነው ማለት ደግሞ የእውነት እሱ መለማመድ አለብን። እናሸንፈዋለን ችግሮቻችን። ውስብስብ ነገር ውስጥ ቆመን መዘመር፣ ኃጢአተኞች ሆነን ሳለ ብርቱ ክስ በውስጣችን እየወደቀብን ግን ቆመን መዘመር ምሕረቱ ለዘላለም ነውና ብለን እንቆማለን። እንደገና በሁሉም ሁኔታ ውስጥ ዝግ በር ውስጥ ያለን ሰዎች መውጫ እንዳለው እግዚአብሔር ማመን አለብን። መውጫው በሩ እሱ እግዚአብሔር እንጂ በሩ አይደለም። አንዳንድ ጊዜ በር መውጫ ላይሆን ይችላል። ከበር እንደወጡ የሚወድቁ ሰዎች አሉ። መውጫ ግን የሰማይ አምላክ ነው። መኖሪያም ደጅም እሱ ነው። ይኸውላችሁ እኔ ይኸውላችሁ የበጎች በር ነኝ ይላል አይደል የሚለው። በሩ እሱ ነው። በራችን አይደለም የሚያስገባን የሚያስወጣን። የህይወት ዋስትና የመመላለስ አምላክ ነው። እኛ ገብተን የምንወጣው እሱ ስላለ ነው። ይሄን ነው እኛ በራችን ደጃችን አይደለም ከፍቶ የሚያስገባ የሚያስወጣ እና ይሄን ትልቅ እውነት ይሄን ትልቅ ሐሳብ መረዳት ይገባል። እግዚአብሔር ልጆች ምን እንደተማራችሁ ጻፉልኝ፣ ኮሜንት አድርጉ። የጌታችንን የክርስቶስን ታቦት አትርሱ ያልኩት ማሳሰቢያ የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምልዓት ጥበቃ አብሮን ይሁን። የጌታችን የአምላካችን የክርስቶስ ብርሃኑ በቤታችሁ ይሙላ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም